ሰላም ውድ የሐሴት ኢንተርቴይንመንት ቤተሰቦቻችን እንደምን ቆያችሁ? ዛሬ ይዘንላችሁ የመጣነው ስለ የባለስልጣናቶች ቅምጥ አርቲስቶች ነው። ብዙ ሴት አርቲስቶቻችን እውን የኢትዮጵያ ኪነ ጥበብ ሰዎች ናቸው። ይህንን አይነትስ የተንደላቀቀ ኑሮ የሚኖሩት እስከሚባል ድረስ በምቾት ስቃይ ውስጥ ሲኖሩ እንመለከታለን። እውነትና ሀቁን ከተመለከትን ግን ከማያልቀው ሀብቶች ጀርባ ያሉት የሀገራችን ቁራጭ ፈላጭ ባለስልጣናት ድጎማና ያሻችሁን እናደርጋችሁ የፈለጋችሁን እንስጣችሁ ተብለው ተግባብተው የሚዘንብላችሁ ሀብትና ንብረት መሆኑን ስንቶቻችሁ ታውቃላችሁ? ያለውን እውነት ይዘንላችሁ መተናል። ቪዲዮውን ላይክ እያደረጋችሁ አብራችሁን ቆዩ። እኛ ያላካተትነው እውነት ካለ በኮሜንት መስጫ ውስጥ አስቀምጡልን። ድሮ የኪነ ጥበብ ሰዎች ሀብታችን የኢትዮጵያ ሕዝብ ነው በማለት ሽንከላቸውን ይሰጡን ነበር። እኛም ያለኛ ማናላቸው በማለት በታመሙ ሰዓት እጃችንን በመዘርጋት እናሳክም ነበር። አሁን ግን ነገሩ ተገልብጦ ሀብታችን የኢትዮጵያ አርቲስቶች ናቸው ብንል የሚያዋጣን ይመስለናል። በተለይ ደግሞ ሴት አርቲስቶቻችንን ከተመለከትን የሚኖሩት ኑሮ ምራቅን ያስወጣል። የሚነዱት መኪና ከአንድም ሁለት ከመሆኑ አልፎ የተንጣለለ ቤታቸው የሚዝናኑባቸውን ስፍራ ስንመለከት አቤቱ ፈጣሪ ሆይ እኛንም ተመልከተን የሚያሰኝ ነው። ከሀገራችን ባለስልጣናት ጋር ቀጥተኛ ግንኙነት ካላቸው ሰዎች መካከል የመጀመሪያዋ ብሩክታይት ሽመልስ ነች። ይህች እንስት በኢትዮጵያ ፊልም ኢንዱስትሪ ውስጥ ይሄ ነው የሚባል የጎላ ሚና ስትጫወት አልተመለከትናትም። በሰራቻቸው ፊልሞች ውስጥ በትወናዋ ከምንደመምባቸው ይልቅ በአለባበሷ ባሳየቻቸው ባህልና ማንነት ጥሰት ውስጥ ማን የወለዳት አስብላናለች። በተወሰነ ፊልሞች ላይም በመሪ ተዋናይነት የተሳተፈች ሲሆን ለትወና እንዳልተፈጠረችም በግልጽ አሳይታናለች። ማስታወቂያዎችን በመስራት እናውቃታለን። ብሩክቲ በሀገራችን ካሉ የኪነ ጥበብ ሰዎች ውስጥ ስሟ በመብጠልጠል ቀዳሚውን ስፍራ በመያዝ ማንም የማይወዳደራትም። እሷ በቴሌቪዥን ፕሮግራምም ሆነ በግል ሶሻል ሚዲያዎቿ ብቅ ካለች ከህዝብ ጋር ብሽሽቅ የያዘች ይመስላል። አንዳች ጉዳይን ጣል አድርጌ ልለፍ በማለት ህዝቡን ታንጫጫዋለች። በመጨረሻም በቀረበችበት የኢቢኤስ ቃለ መጠይቅም ይህንን ንግግር አድርጋለች። ሆን ብዬ ነው መነጋገሪያ የመሆነው በማለት ስላሳለፈቻቸው የህይወት ውጣ ውረዶችና ፈተና ስትናገር ከአንድ ታክሲ ወደ አንድ ታክሲ ሲሄድ ብሩክቲ አይዞሽ የሚያልፋል በማለት ራሴን አጽናና ነበር በማለት ያሳለፈችውን አሳዛኝ ነገር በመናገር ህዝቡን እንባ በእንባ አድርጋው ነበር። ታዲያ ይቺ እንስት በሀገራችን የኪነ ጥበብ ሰዎች ውስጥ የተንደላቀቀ ኑሮ ከሚኖሩ አንዷ ነች። ፊልምም ሆነ ማስታወቂያ ከሰራች ቆይታለች። ሌላ የግል ስራም እንደሌላት ተናግራለች። ታዲያ የምትነዳው ውድ መኪና፣ የምትኖርበት የተንደላቀቀ ቤት፣ ከሀገር እየተዘዋወረች የምትበትነው ገንዘብ ከየት የመጣ ነው ካልን ከሀገራችን ጉንቶ ባለስልጣን ከሆነው ነው። የባለስልጣን በአንድ ወቅት የአዲስ አበባ ከንቲባ የነበረ ከዛ በኋላም የማዕድን ሚኒስተር በመሆን ሲሰራ የነበረ ሲሆን ብሩክቲ የዚህ ሰው ቅምጥ በመሆን ያለ አንዳች ስራ የተንደላቀቀ ኑሮን ትኖራለች። ይባስ ብላም ልጅ ስለወለደችለት ልጇንና እሷን ለማኖር በርካታ ሚሊዮን ብሮች እየፈሰሱላት ነገሩን በድብቅ በመያዝ የተንደላቀቀ ኑሮዋን እያጣጣመች ትገኛለች። በሌላ በኩል ደግሞ እንደዚሁ በሀገራችን የሙዚቃ ታሪክ ውስጥና በትወናዎቿ የምናውቃት ሳያት ደምሴ ትገኛለች። ሳያት ነገሮችን ድብቅብቅ አድርጋ በመያዝ ትታወቃለች። በትወና ብቃቷ አስደምማናለች። በተለይ እረኛዬ ተከታታይ ድራማ ላይ ከህፃን እስከ አዋቂው ድረስ እናና እያሉ የሚጠራት ስሟ ካፋቸው እንዳይጠፉ ማድረግን የሚያስችል ድንቅ የትወና ብቃቷን አሳይታለች። በእርግጥ ሳያት የሰራቻቸው ፊልሞች ጥቂት ቢሆኑም በተሳተፈችባቸው ትወና ሁሉ ገጸ ባህሪን መላበስ ትችልበታለች በመባል አድናቆት ተችሯታል። ለዚህም አጨብጭበንላታል። ከትወናው ባሻገር የምትሰራቸው ሙዚቃዎችም ጭምር ተወዳጅ እንደሆኑ ምንም ጥርጥር የለውም። በኢትዮጵያ ውስጥ ከተሰሩ ፊልሞች 90% የሚሆኑትን ካስቶች ሳያት ደምሴ እንደተጠየቀች አልፈልግም በማለቷ የቀሩ እንደሆኑ ሲነገር ይሰማል። ታዲያ ሳያት እዩዩ የማትል ቃለ መጠይቆችንም መስጠት የማትፈልግ በብዙ ቦታ የማትታይ ስለሷ ብዙ የማይታወቅ የሽልማት ስፍራዎች ውስጥ የማትገኝ እንዲሸልማት የማትፈልግ ሲሆን ተገኝታ ንግግር ካደረገች እንዳነቃቂ ንግግር የሚወሰዱ ቃላቶችን ከአንደበቷ የምትዘራ ሲሆን እሷን እንደ አራያ የሚያዩ ሰዎች በርካታ ናቸው። በተለይ ሴቶች የሴት ተምሳሌት ነች በማለት ያሞካሿታል። ሰላም ተስፋዬ አራያ እሷ ነች በማለት በተደጋጋሚ ጊዜ ስትናገር ይሰማል።
ታዲያ ስለ ሳያት ብዙ ነገሮች ሲወሩ ባንሰማም በልጅነቷ በሰባት ሰዎች እንደዚህ ተደርጋለች እንደዚያ ሆናለች ሲባል ይሰማል። ከዛ ውጪ ስለ ፍቅረኛውም ሆነ ስለ ትዳር ሁኔታዋ ሲወራ ተሰምቶ አይታወቅም። ነገር ግን ዓለምን እንደፈለገች ትዞራለች። እጅ በአፍ የሚያዝ ኑሮን ትኖራለች። መኪናዎችንም እየቀያየረች ታሽከረክራለች። አስገራሚ ኑሮን ከሚኖሩ የኪነ ጥበብ ሰዎች ውስጥ ከፊት ቀድማ እንመለከታለን። ታዲያ እነዚህን ሁሉ ተዘርዝሮ ማያርቅ የሀብት ምንጮቿ ምንድነው ስንል በሰራቻቸው ሙዚቃዎችና ፊልሞች አሊያም ድራማ እንዳልሆነ ግልጽ ነው። እሷም እንደ ሌሎች የኪነ ጥበብ ሰዎች ከሀገራችን ባለስልጣኖች ውስጥ አንዱን አፈፍ በማድረግ የተቆናጠጠችው ሀብት ነው። ይሄ ባለስልጣን በሀገራችን የፖለቲካ እንቅስቃሴ ውስጥ ስሙ በጉልህ ይነሳል። የክልል ፕሬዝዳንት በመሆን አገልግሏል። ከበርካታ ዓመታቶች በፊት የህዝብ ግንኙነት ሚኒስተር ነበር። አሁን ላይ የጠቅላይ ሚኒስትሩ አማካሪ በመሆን ያገለግላል። ሳያት ከዚህ ሰው ጋር ወዳጅነት በመፍጠር ሀብቷን ሰብስባ የተንደላቀቀ ኑሮዋን እየኖረች ነው። በሶስተኛ ደረጃ የምናገኛት ሃይማኖት ግርማን ነው። ሰሞኑን ሚዲያው ሁሉ ስለሷ እያወራ እንመለከታለን። እሷም በተለያየ ቃለ መጠይቋ ለዓመታት የያዘችውን ሚስጥሯን እየዘረገፈች ትገኛለች። እኔን ለማጥፋት በሲኒ ሙከራ ተደርጎብኝ ነበር። ይህንን ድርጊት የፈጸመባት የልጇ አባት የሆነው ግለሰብ እንደሆነም ተናግራለች። ብዙሃኖች በውበቷ ብዙ ግፎችን ፈጽማለች ይላሉ። የብዙ ሰዎችንም ንብረት ቀምታለች። የምትኖረው የተንደላቀቀ ህይወት እሷ እንዳለችው አረብ ሀገር የሰራችው ገንዘብ ሳይሆን የንጹሃን ወንዶች ንብረት ነው ሲሉ ይናገራሉ። በተለይ ምኒልክ የተባለው የቀድሞ ባሏ መኪናውን ጭምር እየሸጠ ለሷ ይሰጣት እንደነበር ይነገራል። በኋላም ከሀገራችን ቱባ ባለስልጣናት መካከል አንዱን በመጥበስ ወይም የሱ ቅምጥ በመሆን ሀብቷን ሰብስባለች። አሁን ላይ ሳልፈልግ ተገድጄ ነው ቅምጥ የሆንኩት በል እንጂ ውስጥ አዋቂ ነን የሚሉ ሰዎች ፈልጋና አቀዳበት የጄኔራሉ ቅምጥ እንደነበረች ይነገራል። ከሀገራችን ከፍተኛ አመራር ከነበሩት ከአንዱ ጄኔራል ጋር የቀረበ ወዳጅነትን የፈጠረች በመሆኑ ግልጽ ነው። ታዲያ የተንጣለለ መኖሪያ ቤቷ ውስጥ የሚገኘው መዋኛ ገንዳም ሆነ ጂም አሊያም ለእናትና ክስቶ የገዛችላቸው ግዙፍ መኖሪያ ቤቶችም ሆነ የኮንስትራክሽን ካምፓኒዋ ከሃይማኖት ላብ የመጣ ሳይሆን ቱባ ባለስልጣኑን በውበቷ በመያዝ ያካበተች ሀብት መሆኑ ግልጽ ነው። ውድ የቻናላችን ተከታዮች ቻናላችንን ሰብስክራይብ፣ ቪዲዮ ላይክ በማድረግ ቤተሰብ ይሁኑ። ስለ ቪዲዮ የተሰማችሁን ወይም ደግሞ ሌላ የምታውቁት እውነት ካለ በኮሜንት መስጫው ውስጥ አስቀምጡልን።